الحمد لله رب العالمين والصلاة والسلام على نبينا محمد الصادق الوعد الأمين سيدنا محمد وعلى آله وصحبه أجمعين أما بعد فيا أيها الإخوة والأخوات السلام عليكم ورحمة الله وبركاته يتودداتشو يا حميلتون تي في تكتاتاوش بيالاتشوبت سلاماتشو يبزالاتشو يا الله بركانا أزلتم دقمو اندزجهو كالله سبحانه وتعالى زند يزنبلاتشو يالكوين በሐሚልተን ቲቪ ወደ እናንተ ማድረሰውን የአእምሮ ሰላም የውስጥ ሰላም የመንፈስ ሰላም የሚሰጡ ነብያዊ 40 ሐዲሶችን የማድረስበት ፕሮግራም ላይ ነው ያለሁት ከነዛ 40 ሐዲሶች ዛሬ ማቀርብላችሁ ሰባተኛውን ይሆናል ሰባተኛው ደግሞ ምንም በተመለከተ ነው መሰላችሁ ያ ሰላም አራሐቱን ነፍሲ ቢሰላት የሰው ልጅ ውስጡን መንፈሱን በሰላት ማሳረፍ እንዳለበት ነው መዳሰስላችሁ እንደምታውቁት የሰው ልጅ ማለት ነው ትኩረት ከሰጣችሁ እንደው ጥሩ ነገር ለነገራችሁ ነው የሰው ልጅ ሲመሰረት በሶስት ነገሮች ተመስርቷል ይላሉ አንደኛው የምናየው ሰውነቱ ነው ጅስሙ ምግብ ይፈልጋል ለመንቀሳቀስ ለማደግ ጤናው ተጠብቆ እንዲቀጥል የሚበላ ምግብ ከምድር የሚበቀል ወይም ተንቀሳቃሽ ከሆኑ እንስሳዎች የሚወጣ ምግብ ይፈልጋል ሁለተኛው ደግሞ ሩህ ነው አላህ Subhanahu Wa Ta'ala ከሰማይ አመቶ የሰው ልጅ ውስጥ የነፋው ሩህ ነው ያ ሩህ ያ መንፈስ ምግቡ ከሰማይ የመጣ ነገር ነው ሁለቱ ነገሮች ከምድር የበቀለው አፈር ሰውነታችን ስጋችን ማለት ነው አፈር ነው ከአፈር ነው የመጣው ወደ አፈር ነው የሚመለሰው منها خلقناكم وفيها نعيدكم ከአፈር የመጣው ሰውነታችን ከአፈር የሚመጣ ምግብ ይፈልጋል ከሰማይ የመጣው ሩሃችን ደግሞ ከሰማይ የመጣ ምግብ ይፈልጋል ሶስተኛው አቅል ነው አቅልም መንፈስ ነገር ነው ወደፊት እንመጣበታለን እሱ ደግሞ የእውቀት ነው ምግቡ ስለዚህ የሰው ልጅ ሩህ ከሰማይ የመጣው የአላህ Subhanahu Wa Ta'ala ለኛ ያደለን የአራት ወር ጽንስ በእናታችን ሆድ ውስጥ ይያለን የአራት ወር ጽንስ ይያለን ከሰማይ መጥቶ መላእክታ እኛ ውስጥ የነፋት ሩህ ምን ትፈልጋለች ከሰማይ የመጣ ቀለብ ትፈልጋለች እንደምታውቁት ሰላት የመጣው ከሰማይ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተለከው ከ10 አመት በኋላ ወደ ሰማይ ሰላትን አላህ ሊሰጣቸው ጠራቸው ግብዣ ተደረገላቸው የሚገርም ነው ሱብሃንአላህ የአላህን ድርጊት ተመልከቱት ለነብዩ ግብዣ ተደርጎላቸው ወደ ቤተል መቅደስ ሄደው ወደ አቅሳ ሄደው ሰግደው ኢማሞች ማን ነው ያሉ ነቢያቶች ሁሉም ጠበቋቸው ይላል አሰገዷቸው በቡራቅ ሄደው ቡራቅ ባንድ በጣም ፈጠን ባለ ሰዓት ወሰዳቸው በለሊት ሄዱ ሰገዱ አሰገዱ ኢማም ሆኖ ከዛ በኋላ ወደ ሰማይ ሄደው ሰላትን ተቀበለው መጡ ሩህ የመጣው ከሰማይ ሰላት የመጣው ከሰማይ ሰላት የመጣው ለሩህ ቀለብነት ነው የመጣው ሰላት ሲሰገድ ሩህ መንፈስ ምኑን አገኘ ማለት ነው ቀለቡን አገኘ መንፈስ ተቀለበ ማለት ነው ሁለቱም ነገሮቻችን የተመጣጠነ የሆነ ቪታሚኑን የጠበቀ ምግባቸውን ሲያገኙ ሰውነታችንም ቪታሚኑን ሲያገኝ እንደሚያድገው ጤናው እንደሚጠበቀው ሁሉ ሩሃችንም እንደዚሁ ሰላቱን በአግባቡ ስንሰግደው ሩሃችን ምግቧን ታገኛለች ስለዚህ እረፍት ትሰጣለች አንድ ጊዜ እንግዲህ ከዚሁ ትምርታችን ጋር ማነሳው የአንድ ሐዲስ አለ عند رجل أبي سالم ابن أبي الجعد يتبع سو እንዳስተላለፈው عند رجل من خزاعة عند كخزاعة ጎሳ የሆነ አንድ ሰው ሰዎች አጠገብ ያ ለይተኒ صليت فاسترحت ምን አለ እንደው በሰላት ረፍቴን ባገኘሁ ሰላት በሰገድኩና ረፍት በሰላት ውስጥ ባገኘሁ ብሎ ሲናገር فكأنهم عابوا عليه በዙሪያ የነበሩ ሰዎች ደሞ ሰላት ውስጥ ያለ ረፍት ምንድነው ብለው ተገርመው ጠየቁት አነወሩበት ሰው እንዴት ሰላት ያደክማል እንጂ
አላሁ አክበር ሰሚዐ አላሁ ሊመን ሐሚዳ ሩኩዕ ማድረግ ስጁድ ማድረግ ሶን ያደክማል እንጂ ረፍት ይሆናል እንዴ ብለው ሲጠይቁት سمعت رسول الله صلى الله عليه وسلم يقول لبلال نبي لبلال اندي ሲሉ ሰምቻቸዋለሁ يا بلال اقم الصلاه فارحنا بها ኢቃም በልና በሰላት ረፍታችንን እናገኝ ረፍት ስጠና ኢቃም በለህ ወደ ሰላት ገብተን ሰላት ውስጥ ረፍታችንን እናገኝ በለው አሉት ይላል በደንብ አዳምጠኝ አንተም አዳምጠኝ ሁላችሁ ስንቶቻችንን ሰላት ውስጥ ረፍት የምናገኘው ነው ወይስ አርፈን ነው የምንተኝ ሰግደን ነው የምናርፈው ሁሉም ቦታ ላይ የሚታወቀው እንደዛው ነው መንፈሳችን ረፍት የሚያገኘው በሰላት መች ነው አንድ ቀን ለመንፈስ ረፍት ሰጥቶ ያቃለ ሰላት አንድ ቀን እንደ ውስጥ ስጁድ ድፍት ብለ ፊት አላህ ፊት ላይ ያ አላህ እንደው አንተ ስላገኘው አልহামዱሊላህ አላህ ሆይ ምስጋና ይገባ ያንተ ባሪያ ላደረከኝ አንተ ፊት መስገድ ላደረከኝ ይሄንን ረፍት ለሰጠኸኝ ይሄንን ሰላም ለሰጠኸኝ አንድ ቀን ብለና ቃል ረፍት ሰላት ውስጥ የሚገኝ ረፍት ሰላም ጤና ሁና ቃል ካላወቀ ሰላት እስካሁን ድረስ ምን ሰግደው ሰላት ያው መፈተሽ ያለበት ሰላት ነው ማለት ነው ወደፊትም ዛሬ በምን ሰግደው ሰላት መፈተሽ ያለበት ሰላት ነው ይሄን መልእክት ለናንተ በሚደርስበት ቀን ሲደርሳችሁ በሚሰግዱት ከዚህ ተነስታችሁ መስገዱን ሰላት ፈትሹትና ካልተስተካከለ ረፍት ካልሰጠ አእምሮ ተጨንቆ ሊሆን ይችላል ልብ ተጨንቆ ሊሆን ይችላል በኢኮኖሚያዊ ጉዳይ በፖለቲካዊ ጉዳይ በሀገር ጉዳይ በቤት ጉዳይ በልጆች ጉዳይ በቀለብ በርጭ ጉዳይ በቤት ኪራይ ጉዳይ ብዙ ተቆጥሮ ማይዘለቅ በመጥፎ ጓደኞች ጉዳይ በአስቸጋሪ ቤተሰቦች ጉዳይ በአስቸጋሪ የሥራ ጉዳይ በጣም ተረብሿል መንፈስ እንደው በጣም ተጨናንቋል የሚገባበት አጥቷል ትሄድና አላሁ አክበር ስትል ሁሉም ነገር ይለቀሃል ፈትሽበት ይውላችሁ አላህ ነብዩን ሰለላሁ ዐለይሂ ወሰለም መጀመሪያ ሰላት ከሰጣቸው በኋላ ቁርአንን ትንሽ በትንሽ ነው ያወረደባቸው ቁርአን ከበድ ይላል እና سنلقي عليك قولا ثقيلا እኛ ከበድ ያለን ንግግር ባንተ ላይ እናወርድብሃለን አላቸው ቁርአን እኮ ይከብዳል ቁርአን የሚሸከሙት የአላህ ባሪያነት ባህሪ ያለባቸው ሰዎች ብቻ ናቸው ሌሎች አይችሉትም እና ያንን ካላቸው በኋላ እዛው ምዕራፍ ላይ ለይል ስገድበት አላቸው سنلقي عليك قولا ثقيلا إن ناشئة الليل هي أشد نعم إن ناشئة الليل بليلة يمسجدوا صلاة على بليلة يمسجدوا صلاة يمتك أراون القرآن يا جرى الله أشد وطئا وأقوى مخيلا متناجرون نجرم كتر لما درجي متجهل لما رداتم دقون بدن بارجو يمتجهل على جو من يلاجو دهون بدن بتردو الناس سنلقي عليك قولا ثقيلا كمدي على ملك تانتل لنا شك مانو قرآن لنا شك مانو إذا شك ملا لما مياجزه مسجده نو يلاجو قبّتشو أرلو ليدي كسجدكبت يا شكمو يقرأ الله على لاجو قرآن المشكم يمشلو سوتش يمسجدو سوتش لاجو يلا سجدو سوتش كو قرآن المشكم ما يشلون بزي لاي بزي وقت أمي حافظوش كهونن درسوش كهونن قرآن لنا شك منو وين استكمو بسالاتي ميقرانو عصوبت النسبت على كل حال قرآن لي አይታችሁ ከሆነ واستعينوا بالصبر والصلاة ይላል አንድ ቦታ ብቻ አይደለም ደጋግሞ ማለት ነው ሌላም የቁርአን ምዕራፍ ላይ በልጆች ጉዳይ እንደተጨነቁ ለማለት ፈለገና وأمر أهلك بالصلاة واصطبر عليها لا نسألك رزقا نحن نرزقك عجيب ነው والله ነው የምላችሁ ይኸውላችሁ واستعينوا بالصبر والصلاة ለሚደርስባችሁ ችግር በአጠቃላይ በትግስትና በሰላት ታገዙባቸው አለ ችግር ሲደርስባችሁ ስትጨነቁ ስትረበሹ ስትተከዙ ገባችሁ አይደል ስትረበሹ ብድግ በሉና ወዷችሁን አድርጋችሁ ገላችሁን ታጥባችሁ ፏ ብላችሁ ልብሳችሁን ቀይራችሁ ተቀባብታችሁ አላህ ፊት ቆማችሁ አላሁ አክበር ግን ሳይገባችሁ እንዳትሰግዱ ሱጁድ ምንድነው ትርጉሙ ሱጁድ ላይ የሚባለው ነገር ትርጉሙ ምንድነው ፋቲሃ ትርጉሙ ምንድነው አላሁ አክበር ምንድነው ሰሚዐ አላሁ ሊመን ሐሚዳ ምንድነው ሳይገባችሁ ግን እንዳትሰግዱ ባረከላሁ ፊኩም ይግባችሁ መጀመሪያ ይግባችሁና ሁሉም ይው መድኃኒት ልትጠጣ ገመድ ይዘህ ልትወጣ መሳሪያ ይዘህ ግንባር ልትመታ ይዩ ልታርክ ስትነሳ ማለት ነው ያን ከማድረግ በፊት ቆይ ተረጋጋ
አረጋጋው በቃ ቀስ በልና መጀመሪያ ያንን ትደርስበታለህ والله መድኃኒት መጠጣት በእጅ ነው ያለው ገመድ ይዞ መሰቀልም በእጅ ነው ያለው መሰራን ይዞ ራስን መምታትም በእጅ ነው ያለው ሁሉ ነገር በእጅህ ነው ያለው ግን ቆይ ተረጋጋ እሱን ማንንም ያረጋዋል አንተ ብቻ ሳትሆን ሁሉም ያረጋው አንተ ሙስሊም አይደለህም አንቺ ሙስሊም አይደለሽም የሆነ እርምጃ ከመውሰድ በፊት ከመናገር ከማልቀስ ከመረበሽ ከመጨነቅ አእምሮ ከመልቀቁ በፊት ተረጋጋና ብድግ ብለህ ውዱ አድርግ ባረከላሁ ፊክ ጥርስህን በደንብ አድርገህ ትቦርሻለህ ውዱ ታረጋለህ ገላህን መታጠብ ካለበት ትታጠቢያለሽ ከዛ በልብስ ትቀይራለህ ቅባትን ተቀበተሽ ቶን ተቀበተ ካለ ከሌለም ያለው ነገር አድርገህ አላህ ፊት አላሁ አክበር ሁለት ረካ ሰላት ትርጉሙን ግን ወቅ መጀመሪያ ትርጉማን የምታቆቁ ለላህ ከረች ከፋቲሃ በኋላ ቁልላህ ድንቀርተ ውስጥ ላይ ደጋግመህ ያ አላህ እኮ ብቸኛ አምላክ ነው አላሁ ሰመድ የሁሉም መጠጊያ የኔ መጠጊያ አላህ ነው የኔ መሸሻዬ የኔ ሁሉ ነገርን የምሰጠው ተስፋ ማደርግበት አላሁ ሰመድ አላህ የሁሉም መጠጊያ ነው እያልክ ደጋግመህ አላሁ ሰመድ በለና ስገድ ገባችሁ አይደል እረፍትህን ታገኛለህ ሰላምህን ታገኛለህ አላህ ነው የሚያስጠጋህ እንዴ አንተኮ አላህ ማለት ነው አንተ የምታመልከው አላህ አንተ የምትሰግድለት አላህ ማን እንደሆነ ልንገርህ ትንሽ በትንሹ ማለት ነው በትንሹ አንድ ቀን ነብዩ አለይሂ ሰላቱ ወሰለም ከጂሃድ እየተመለሱ እንዳሉ አንዲት ባሪያ ይመለከታሉ በጂሃድ ውስጥ ልጇ ጠፍቶባታል በትግል ውስጥ ማለት ነው ተማርካለች ልጇ ጠፍቶባታል ሮጠችና አግኝታው ልጇን ልክ ስታገኘው እንግዲህ ጂሃድ ውስጥ ነው ሱብሃንአላህ አግኝታው እቅፍ አርጋ ያሸተተች እየሳመችው እንደው ደስ ይያላት እቅፍ አርጋ ከልቧ ጋር ከደረቷ ጋር ያጣበቀችው ፊቱን እያየች ምን እያደረገች ምትሆነውን ያጣችዋን ሴት ይመለከቱና እቺን ሴት ተመለከቷት አሉ አትረውና هذه طارحة لولدها እቺ እናት ልጇን እሳት ላይ የምትጥለው ይመስላችኋል ወይ ስትል ጠየቀቻቸው ሲሉ ጠየቋቸው አረ እንዴት ይሆናል እንደው በዚህ ሁኔታ ውስጥ አግኝታ ስታበቃ እንዴት የምትጠለው ይመስለናል በለው ሲሏቸው እንግዲህ ለላሁ አርሐሙ ቢዒባዲሂ ሚን ኡማሃቲሂ አላህ Subhanahu Wa Ta'ala እንደዚሁ ለባሪያዎቹ ከናቶች የበለጠ የሚሳሳ ጌታ ነው የሚሳሳና የሚያዝን ጌታ ነው ስለዚህ አላህ Subhanahu Wa Ta'ala እኛ ምናመልከው አላህ Subhanahu Wa Ta'ala እኛ ምንሰግድለት አላህ ይሄ ነው የሁላችንም መጠጊያ ነው የሁላችንም መሸሻ ነው ስለዚህ ልክ እሱ ፊት ስትቀርብ ለሱ ስጁድና ርኩ ስታደርግ ለአላህ ስትደፋ ምንድነው ማሰብ ያለብህ አንተ እየሰገድክለት ያለው አንተን የፈጠረህ ላንተ የሚደርስልህ ያንተን ችግር ሁሉ የሚያውቅ ካንተ የበለጠ የሚያውቅና ካንተ የበለጠ የሚደርስልህ ላንተ ቅርብ ከሆነ ምናልባት አባት ሊክድህ ይችላል አሰሪህ ሊያባርህ ይችላል ገባህ አይደለም ባለቤትህ ጋር ልትጣላ ትችላለህ ባልሽ ጋር ልትጣላ ትችላለህ ልትፋቱ ትችላላችሁ ግን ከዚህ ከሁሉም አዛኙ አላህ የፈጠረህም እነዛን የሰጠህም ዘቡታ ያስገባህም ሁሉ ነገር የሚያገራልህ አላህ ስለዚህ ተስተዒን بالصلاه አላህ Subhanahu Wa Ta'ala ፊት ቆመ በመስጊድ በአላህ ተታገዛለህ ማለት ነው አላህ ያግዛሃል ቀደም ሲል ያነሳው አንድ የቁርአን ምዕራፍ አለ ባውሳ ሰዎችን የሚያሳስባቸው ልጅ ማሳደግ ቤት ንብረት መኪና የሚበላ የሚጠጣ ነገር መሰል ነገሮች አላህ ምን እንዳላቸው ታውቃላችሁ ወአምር አህለከ بالصلاه واصطبر عليها ቤተሰቦችህን እንዲሰግዱ በማዘዝ ላይ ጽና እዛቸውም እዛ ላይም ጽናና نحن نرزق لا نسألك رزقا نحن نرزقك ይኸውልህ እኛ እንረዝቅሃለን እንጂ አንተን ርዝቅን ጠይቀህም ለልጆችህም ለራስህም እንኳን ልጆችህን አንተንም እንረዝቅህኛ ነን አለ ስለዚህ የአላህ መሆን ነው የመጨረሻ ማሰረጊያ እንዲሆነኝ አንድ ነገር ላስታውሳችሁ የብን አደም አንተ አደም ልጅ ሆይ ይላል ሐዲስ القدس ነው እኔ የፈጠርኩ አንተን ለኔ ነው ካንተ ውጭ ያለውን ደግሞ የፈጠርኩት ላንተ ነው አንተን ከፈጠርኩለት አላማ ላንተ በፈጠርኩት ነገር ራስህን ቢዚ አታድርገው አትባከነ ወደኔና እኔና አምላከኝ በማለት አላህ ይጣራልና 7ኛው ፕሮግራማችን ምን ሆነ ማለት ነው በሰላት እረፍት ማግኘት የሚል ሆኗል በ8ኛው ክፍል ደግሞ ሌላ ርዕስ ይዤላችሁ እመጣለሁ ወሰላሙ አለይኩም ወራህመቱላህ